ትናንት ተመርጠው ሲኩራሩ የነበሩ ሲታጀሩ የነበሩት ዛሬ ከኛ ጋር አይደሉም ብዬሻለሁ። እንደዛ ከሆነ ሁሉም ይማራል። ዜማ ምልክት ስላለ ወጥነት ይኖራል። ውድ ባብነት ትምህርት ቤት ያለፉት ብቻ አይባልም፣ ሌላውን ግን አይቆጣጠሩትም። ሙሴቱ ደግሞ ከቦ ደግሞ የራሱን ዘመር ይዘምራል። ሊቁ ቅዱስ ያሬድ የሰው ልጅ የፈጠራ ውጤት ያይደለ መለኮታዊ የምስጋና ዜማን በምድራውያን አንደበት ቀረጸው። ይህንን ምስጋና በሶስት መሰረታዊ የዜማ ቅኝቶች ከፍሎ ግዕዝ፣ እዝልና አራራይ ሲልም ሰየመው። እነሆ ሺህ ዓመታትን ተሻግሮም የሊቁ ዜማ ሊቃውንቱ የሚታየውን ዓለም ረስተው በሰማይ ባለው መለኮታዊ ክብር እንዲመሰጡም ያደርጋቸዋል። ይሁንና ቋንቋው ግዕዝ እንደመሆኑ የወጣቶች የአማርኛ መዝሙራት ፍላጎትን አልገታውም። ወጣቱ ትውልድ የሚረዳው በዕለት ተዕለት ሕይወቱ የሚናገረውና ከልቡ ጋር በቀጥታ የሚገናኝበት የምስጋና ቋንቋ መናፈቅ ጀመረ። ያ መናፈቅ የሰንበት ትምህርት ቤት የአማርኛ መዝሙራትንም ወለደ። ምንም እንኳ ሊቃውንቱ በቅዱስ ያሬድ ዜማ መደመማቸው ዛሬም ድረስ ያለ ቢሆንም ወጣቱ የሚሰማውና በቶሎ ሊገባው የሚችል መዝሙር መፈለጉን አስተዋሉ። የወጣቱን ፍላጎት የሚሞላ አዎንታዊ መፍትሄዎችንም መፈለግ ጀመሩ። በዚህም ከሰንበት ትምህርት ቤቶች በተጨማሪ ድምፅ ያላቸውን ዘማሪያን ግጥምና ዜማ እየደረሱ የቅዱስ ያሬድን ዜማ ለማስጠበቅም ጥረት አድርገዋል። በዚህም በአማርኛ መዝሙራት እድገት ውስጥ ዛሬም ድረስ ቤተ ክርስቲያን የምታመሰግናቸው ባለውለታም ሆነዋል። ይሁንና የአማርኛ መዝሙራት እንደ ቅዱስ ያሬድ ዜማ ወጥነት ያላቸው እንዲሆኑ ማስቻል አልተቻለም። ለዚህም በምክንያትነት የቤተ ክርስቲያኒቱ መምህራን የተለያየ ሐሳብ ይሰጣሉ። በመፍትሔ ሐሳብነትም የሚሰጡት እንዲሁ ይለያያል። አንደኛው ሐሳብ የአማርኛ መዝሙራት ዘማሪያን አሊያም ገጣሚያን በዋናነት በቤተ ክርስቲያኒቱ የዜማ ስልት የታሹ በአብነት ትምህርት ቤት የተሻገሩ ቢሆኑ የሚሉ ሲሆኑ፣ በሌላኛው ወገን ደግሞ ዘመኑን የዋጀና የወጣቱን ፍላጎትም የሚሞላ ይሆን ዘንድ ዘማሪያን በሰንበት ትምህርት ቤት ቢሻገሩ ሲሉ ሐሳባቸውን ይሰጣሉ። የሁለቱም ሐሳብ በዋናነት ልቅ የሆነ የዜማ ስልት እንዳይበራከት መዝሙራቱ ከቸብቸቦ ባለፈ አንዳች መልእክት ይኑራቸው በሚለውም ይስማማሉ። የሁሉንም ሐሳብ ታደምጡ ዘንድ ጋበዝኩ። አንድ መዝሙር ነው የምንለው ሶስት ነገሮች ዋና ዋና ነገሮች ያስፈልጉታል። ይኸው ምንድነው? መጀመሪያ መዝሙር ድምፃዊ ነኝ ወይ ድምፃዊ ነው ወይ ሰውየው ራሱን ድምፁን ሰዎች እንዲለኩለት እንዲያዳምጡለት ማድረግ። ሁለተኛ ደረጃ ግጥሙን ነው። ግጥሙ በእነዚህ ቅድም ባልኳቸው መስፈርቶች ሄደዋል ወይ? ሁለተኛው ነው። ሶስተኛውና ትልቁ ነገር የቅዱስ ያሬድ ነው ወይ ነው። የቅዱስ ያሬድ መሆኑን ደግሞ ምንጩ ያሳውቃል። ከየት ነው ያመጣው? ከቅዳሴ ነው? ከመዋሥዕት ነው? ከምዕራፍ ነው? ከየትኛው ነው? ከድጓ ነው? ከጾመ ድጓ ነው? ከውዳሴ ማርያም ዜማ ነው? ከመስተጋብ ነው? እነዚህን ሁሉ ከዚህ ነው ያመጣሁት ማለት መቻል አለበት። ሁለት ነገሮች ማንሳት እንችላለን። እኔ በጣም በሰንበት ትምህርት ቤቶች ማደራጃ መምሪያ የተሰራ ትልቅ ስራ አለ። የተጀመረ ጅምርም ነበረ። የማዕከላዊ መዘምራን ተብሎ መዝሙሩን አዘጋጅቶ መዝሙር ግጥሙንም ዜማውንም ሊቃውንቱ አስገምግሞ በየአጥቢያው እነዛ መዘምራን በየአጥቢያቸው በተወሰኑ ቦታ ላይ እየሄዱ እንዲያስጠኑ እና የመዝሙር ማዕከላዊነትን ማስጨበጥ፣ ይህ በሰንበት ትምህርት ቤት አገልግሎት ላይ ትልቅ ውጤት ሊያመጣ የሚችል አሰራር ነው። አሁን ትልቁ ያለንበት ዘመን አብዛኛው መዝሙርን የሚያደምጠው ሰው በሰንበት ትምህርት ተቀምጦ ብቻ አይደለም። መንገድ ላይ ስንሄድ መጓጓዣ ላይ እንሰማለን፣ ጉባኤያት ላይ እንሰማለን።
በየቦታው የሚደመጥበት ነው። ቢሮ ተቀምጦ በዩቲዩብ የሚሰማቸው በጣም በርካታ መዝሙራት አሉ። ስለዚህ የመዝሙሩ አገልግሎት በአዳራሽ ብቻ የተወሰነ አይደለም። ከአዳራሽ ውጪ በብዙ ያው ዘመኑ በፈጠረው የብዙሃን መገናኛ አውታሮች አማካኝነት መዝሙር የሚዘመርበት መዝሙሩ ለህዝብ የሚደርስበት ሰፊ ዕድል ያለው። ስለዚህ አገልግሎታችን በዛ ልክ መስፋት አለበት። እንደው እኔ በጣም የሚገርመኝ ወደ ክፍለ ሀገር ሲሄድ ነው። ወደ ክፍለ ሀገር ያም ጋባዡ ትንሽ ስተት አለ። የቤተ ክርስቲያን ሰው ነው ወይ ካህን ነው ወይ ብለው መመርመር ነበረባቸው። እዛም ሄዶ ሆቴል ተይዞለት ሆቴል አድሮ 3 ሰዓት ነው ለታቦት ሲወጣ የሚገኘው። እንዴ እዛው እኮ ሰንበት ትምህርት ቤት ተማሪዎች ለምንድን ነው የቆሙት? እዛ እሱን አይተኩም እንዴ? እነዚህን ዘማሪያን ደግሞ በየተለያዩ ፕላትፎርሞች ለተለያዩ የብዙሃን መገናኛ ላይ ዝማሬ የሚያቀርቡትን ደግሞ አካላት ሰብሰብ አድርጎ ማስተማር፣ እነሱን ደግሞ አቅጣጫ ማስያዝ፣ ስለ መዝሙር አገልግሎት ምንነት መግለጽ፣ የመዝሙር ግጥምና የሚደርሱ ሰዎችን ግጥሙ እንዴት ይጻፋል፣ ግጥም አጻጻፉን መቃኘት የሚያስችል ስልጠና መስጠት ይጠይቃል። ዜማውንም ከዛው አንጻር አሁን ትልቁ ችግር የሆነው ሰንበት ትምህርት ቤቶች የራሳቸው ደሴት ሰርተው አዳራሽ ውስጥ እነሱ የሚዘምሩት እነሱ አውደ ምሕረት ላይ በሚያቀርቡት መዝሙር ላይ መዝሙራቸው የተገመገመ ነው፣ መዝሙራቸው ቤተክርስቲያን ስርዓትን የጠበቀ ነው። ከዛ ውጭስ ያለው በየአድባራቱ ተጋብዞ አውደ ምሕረት ላይ ጉባኤ ላይ መጥቶ የሚዘምረውስ የሱ መዝሙር ሰው እኮ የሚሰማው እሱን ነው። ያንማ በአዳራሽ ያሉ አባላት የሚያደምጡት አውደ ምሕረት ላይ የተገኙ አባላት ምእመናን በዕለቱ የሚያደምጡት ነው። እነሱ አጥንተው ነው የሚቀርቡት። ህዝቡን ግን ማን ያስጠናው? ህዝቡ የሚሰማው በኮምፒውተሩ ላይ በስልኩ ላይ ጭኖ የሚያደምጠው ያው ሌሎች አካላት መዝሙር ከመዘመር ባላቸው ፍላጎት በቅንነት ሊሆን ይችላል፣ በየዋህነት ሊሆን ይችላል። አንዳንዶቹ ደግሞ በዓላማም ደግሞ ሊሆን ይችላል። በዓላማ መዝሙሩን ይዘቱን የመለወጥ የአቀራረቡ ዘይቤውን የመለወጥ ሽብሸባውን ዜማውን የመለወጥ ስራ የሚሰሩ አካላት ደግሞ የሉም ብለን እንዳንናገር የሚያገደን ነገር የለም። አሉ እያየን እየሰማን ስለሆነ በቅድስት ቤተክርስቲያናችን ጠርታ ቦታ እንደሰጠቻቸው እንደነ ዘማሪ ኪነ ጥበብ በእውነት ዜማቸውም የተረጋጋ ያሬዳዊ ዜማውን ጭምር የጠበቀ እንደመሆኑ እስካሁን ድረስ የቀጠለ ይልቁንም የንስሐ መዝሙራቸው ዘወትር በቤተክርስቲያን የሚዘመርላቸው እንደ ቸርነት የሚለው ሁል ጊዜ እንዲያው ቤተክርስቲያኗ ስታወሳቸው ምትኖር አገልግሎት ቀጥሎ ስብከተ ወንጌል ቀጥሎ ሁል ጊዜ ይሄ መዝሙር ይዘመራል። እንግዲህ ባሳረጃው እና እንዲህ ያለው በጸጋ ሲጠራ ደስ ይላል። በስጋ መንፈስ ተቃይቶ ስራ ለፍጠር ብሎ እንዲያው ተራትሮ የሚያመጣ ግን ብዙ ይገጥማል። እንዲህ ያለ ነገር ዝም ብሎ ሁሉም እንዲያው አለ አይደለ ቤተክርስቲያንን እንዲያው የሥራ መፍጠሪያ የኑሮ መኖሪያ ለማድረግ እንዲያው የሚፍጨረጨሩ ስላሉ እንዲህ ያሉ ነገሮች ሊታረሙ የሚገባቸው ናቸው ማለት ነው። ሆኖም እኛ ብዙ አንገፋም። ድምፃውያንስ ተመርጠው እንዲያው ያ ሁሉ አንድ ላይ ወረብ ካቀረበ በኋላ እነዛ ድምፃውያን ተመርጠው እንዲያቀርቡ እንዲለማመዱ ቦታ ለምን አይሰጣቸውም? ከሩቅ አገር ሄዶ ሰዓታት አይቆምም፣ ማህሌት አይቆምም፣ ውዳሴ ማርያም አይደግምም። ዝም ብሎ ቀጥ ብሎ ሄዶ አሁን ደግሞ በቃም ከፍተኛ ስም እኔ እንግዲህ ይህን ስል እያዘንኩ ነው። ሊቀ መዘምራን መዘምርት ከሊት መዘምር ማለት እኮ እንግዲህ የአንድ ባለሙያ የአንድ ሙያ ባለቤት ነው እኮ። አንዱ መዝሙር ስናነሳ የአሪዮስ ትምህርት እኮ በጣም የተሰራጨው አሪዮስ ትምህርቱን በግጥም ጽፎ ያቀርብ ስለነበረ ነው። በግጥም የሚቀርብ ነገር የማይረሳ በቀላሉ አእምሮ ውስጥ የሚሰርጽ ነው። ስለዚህ ትልቅ አቅም አለው፣ ትልቅ ጉልበት አለው ማለት ነው።
በዜማ ደግሞ ሲቀርብ ደግሞ የበለጠ ስለሚያዝ ሁሉም ሰው ያን መዝሙር በገባና በወጣበት የሄደበት ቦታ ሁሉ ደጋግሞ ስለሚዘምረው ስለሚያመላልሰው ያንን ትምህርት በአደባባይ ላይ የምናወግዘው ትምህርት ተመልሶ በመዝሙሩ አማካይነት እየገባ ነው። ቤተክርስቲያኗ መለልሳ ጉባኤ ሊቃውንት አለ። በሊቃውንት ጉባኤ ያልታዩ በሲዲ የታተሙ በህትመትም በልዩ ልዩ ህትመት የታተሙ መጻሕፍትም ሆነ መዝሙራት፣ ሲዲዎች፣ ካሴቶች፣ ልዩ ልዩ ነገሮች በቅድስት ቤተክርስቲያን ስም ታትመው እንዳይሸጡ ተደጋጋሚ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ ያሳልፋል። ለዚህም ነው አሁን ዛሬ ከዚህ ለማሳረም በሊቃውንት ጉባኤ ታይቶ ተመርምሮ የሚባለው እንደ ንግድ ፈቃዱ ነው። በጣም ሁሉም የሚጎደጎደው ወደዚህ የሚሳበው እንጂ በዚያው አሳትሞ ሾልኮ ማሰራጨት ይፈልጋል። ግን ክብደት እንዲኖረው ድምቀት እንዲኖረው እንዲሸጥም ጭምር ይመስለኛል አብዛኛውን እንደው በብዛት ወደዚህ እንዳስገዳጅ ሆኖበት መምጣት የጀመረው እንጂ መጀመሪያማ እንደሚታየው ሁሉም እንደፈለገ ዝም ብሎ ማሳተምና ያው በዚያው እንትን ማለት ተይዞ ነበር። ከጊዜ በኋላ ግን ውሳኔዎች ተደጋጋሚ ሲተላለፉ ለገበያውም ለምኑም ትንሽ አስቸጋሪ ስለሚሆንባቸው አሁን አብዛኛው ወደዚህ ይመጣል በብዛት። አሁን አዲስ መዝሙር ወጣ ሲባል እኔ እንጃለቱ እንግዲህ አሁን በዚህ አብዛኛው ወደዚህ ነው። በልጆች አእምሮ ውስጥ ያንን የምናወግዘውን ትምህርት እያሰረጸ ነው። ስለዚህ በጣም ግለኝነት ላይ የሚያተኩሩ የቤተክርስቲያንን አስተምሮ የማይገልጹ ከመጽሐፍ ቅዱስ አስተምሮ ውጭ የሆኑ ግነት የተሞላባቸው መዝሙራት፣ ግጥሞችን እናያለን። ይህንን ሁሉ ግን ችግር መፍታት ይቻል ዘንድ የሰንበት ቤት ማደራጃ መምሪያ እነዚህን ዘማሪያንን ሰብሰብ አድርጎ እነሱን አቅጣጫ የማስያዝ የመቆጣጠር ማህበራት አሉ። እነዛ ማህበራትም በአንድነት እሱን ነው ሰርግ መርሃ ግብር ሲዘጋጅ የሰርግ መርሃ ግብር የሚያጅቡ ብዙ ማህበራት አሉ። በየሰፈሩ በየአጥቢያው እንቅስቃሴያቸውን ይመስላል፣ ዝማሪያቸው ምን ይመስላል። ስለዚህ መዋቅር ሊበጅለት ይገባል። መዘምር ማለት እንዴ የዛ የአጥቢያው መርጌታ ወይም አለቃ ወዳሽ ይባላል በገጠሩ። እሱ እኮ መዘምር ነው የሚባለው። እሱ ሁሉን ነገር ኃላፊነት ያለው ቢወድቅ ቢነሳ ለዛ ቤተ ክርስቲያን ያ የሚሾመው ሰው ኃላፊነት አለበት። ኃላፊነቱ ለምንድን ነው? ለቃለ እግዚአብሔር ቃለ እግዚአብሔር እንዳይጠፋ። ለምን የኢትዮጵያ ቤተ ክርስቲያን አንድ አይነት ሰዓታት፣ አንድ አይነት ማህሌት፣ አንድ አይነት ቅዳሴ ነው ያለው። ስርዓቷም ያው ነው። ከዚህ ስርዓት ውጭ የለም። አሁን ይሄ መስተካከል አለበት። ስርዓት ሊሰራለት ይገባል። ስለ መዝሙር ህዝቡንም የማስተማር ስርዓት ሊዘረጋ ይገባል። ያ ካልሆነ በአፍ በመጽሐፍ የምንከላከለው ነፋቂ ትምህርት በመዝሙር አማካኝነት ሰርጎ ይገባል። የመዝሙሩ ዜማና ግጥም ብቻ ነው እንቅስቃሴው፣ የዘማሪያኑ እንቅስቃሴ፣ የዘማሪያኑ ህይወት በራሱ እጅግ ብዙ ፈተናዎች የሚታዩበትና በዘመናችን ደግሞ ትልቅ የክርስቲያን ተግዳሮት ብለን የምንጠራው ከመጠራው አንዱ ይሄንን ነው። በጣም ጥሩ የሚዘምሩ ወንድሞች፣ ጥሩ የሚዘምሩ እህቶች አሉ። ያሬዳዊውን ስልት ጠብቀው ዜማ ግን እነሱን ስንቱ ያደምጣቸዋል? ህዝቡ የሚከተለው የትኛውን ነው? ብዙ እይታ ያላቸው ብዙ አድማጭ ያላቸው የትኞቹ ናቸው? በቃ አሁን መዝሙር አንዳንዱ መዝሙር በዘፈን ፈንታ ዘፈን እንዳይባል ዘፈን መዝሙር የሚል ስም ተሰጥቶት ብቻ ቤተክርስቲያን ላይ ስለሚቀርብ እንጂ ከዘፈን የተገለበጡ ግጥሞች፣ ከዘፈን የተወሰዱ ዜማዎች
መኖራቸውን እኮ እያየን እየሰማን ነውና ይህን ደግሞ የሚከታተል ሊቃውንት ጉባኤ ደግሞ ይህን ሊከታተል ይገባል። መፍትሄው ከሊቃውንት ጉባኤ ብቻ አይጠበቅም። ከሊቃውንት ጉባኤ ብቻ ሳይሆን አሁን በፍላሽም ጭምር እየተዘጋጀ ነው። ይህንን ሙሉ ገዝተው የሚጠቀሙት ሁሉ የማይመጥን ሆኖ ሲያዩት ለቤተክርስቲያኗ የማይመጥን መሆኑን ሲመለከቱ ወይም ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ ውሳኔ መሰረት ያለፈ በቤቱ ያለፈ በቤቱ የተፈቀደ ካልሆነ ተቃውሞ ሊያቀርቡ ይችላሉ። በዚያ ተቃውሞ መሰረት በመነሳት ያው ገደብ ይደረግለታል። ማን ነው ፈቃድ የሚሰጠው? ብዙዎቹ ዘማሪዎች ሲያወጡ መዝሙሩ ማስታወቂያ የሚሰሩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ትውፊት የጠበቀበት የሚለውን ነገር ይጠቀሙበታል። ማን አረጋገጠላቸው? ስርዓት መጠበቁ ትውፊት መጠበቁን ያረጋገጠው አካል ማን ነው? ስለዚህ በየአጥቢያው ደግሞ ያሉ አስተዳዳሪዎች፣ ሰባኪያነ ወንጌል እነዛ መዘምራንን እንደ መርሃ ግብር ማድመቂያ ከመጋበዝና ከማቆም በፊት በትክክል መዝሙራቱ እውቅና አግኝቷል ወይ፣ መዝሙራቱ ተገቢነት ተረጋግጧል ወይ መጠየቅ አለባቸው። ሰውን ግን ተከትሎ በዚያ አትወጣ በዚያ አትግባ ለማለት ያው ቤተክርስቲያኗ መከላከያ ኃይል የላትም። መከላከል ያለብን ሁላችንም አንድ ሆነን አንዳንድ ጊዜ አጉራ ዘለሎችን መገደብ ይገባል። ምክንያቱም ትናንት ሲዘምሩ የነበሩት ዛሬ ከኛ ጋር የሉም። ትናንት ዕውቅ ዘማሪዎች ተብለው መድረኩን ተቆጣጥረው የነበሩት ዛሬ በቤተክርስቲያን አጽራረ ቤተክርስቲያን ሆነውብን ያሉበት ኮንዲሽን አለ። ስለዚህ ሙሉ ለሙሉ እነዚያን ሀይ ማለትና መገደብ በህግ እንዲመሩ ማድረግ ያው የሁሉም ተሳትፎ የሚጠይቅ የሰንበት ትምህርት ቤት አባላትን፣ የአገልጋይ ካህናትን፣ የቤተ ክርስቲያን መሪዎችን ሳይቀር ለቤተ ክርስቲያን መሪዎች የተሾሙት ቤተክርስቲያኗን ሊጠብቁ ስለሆነ ከዚህ አውደ ምሕረት ላይ በማን ፈቃድ ተጋብዞ እንደመጣ ለማን ለምን በምን ስለምን በምን ምክንያት የሚለውን በሙሉ የመከታተል ኃላፊነት አለባቸው። ስለዚህ ቤተክርስቲያን ኃላፊዎች በሙሉ ካለቃ እስከ ጥበቃ ይህንን ሊቆጣጠሩና ለሚገባው አካል ሊያቀርቡ ይገባል። በዚያ እየታየ ሊቃውንት ጉባኤ አስፈላጊውን እርማት ያደርጋል ማለት ነው። በህግ የሚያስጠይቅም ከሆነ አግባብነት የጎደለው ህግን የጣሰ የጉልበት ስራ ከተሰራ ደግሞ ህግ ይጠይቃል። ደግሞ ህግ ክፍል አላት ቤተክርስቲያኗ። ውስጤን ስለሚገፋፋኝ ብናገረውም ችግር ያለው አልመሰለኝም እና ቃለ እግዚአብሔር አይደለም። እንዲያው ቀደም ያሉት አባቶቻችን ወረቡ እንደ ሞቅ ባለ ሰዓት ወጣቱን በቃ ለምን ስጋዊ ስሜት እንዳያድርብን ወደ ስጋዊ ሕይወት መንፈስ እንዳይሄድ በመፍራት በመስጋት ይበቃል እስከዚህ ድረስ ብለው ወደሚቀጥለው ወደ መልኩ ይሄዳሉ ማለት ነው። ይጸነጽላሉ፣ ያመረግዳሉ። አሁን ቤተክርስቲያን በጣም ተቸግራለች። ስንቶቹ መዝሙራት ናቸው የንስሐ መዝሙራት? ብናሰላቸው እንደው ከ10 መዝሙራት አንድ ቢወጡ 2 መዝሙራት ወይ 3 መዝሙራት አይበልጡም። የንስሐ መዝሙር ወደ እግዚአብሔር መቅረብን መጸጸትን የሚገልጹ የሚመክሩ የሚያስተምሩ መዝሙራት አሉ። አብዛኛው መዝሙራት የቸብቸቡ መዝሙራት ናቸው። በከበሮ በእልልታ ውስጥ ተሸፍኖ የሚያልፉ ደግሞ ብዙ ችግሮች አሉና መዝሙራቱን
ከአጥቢያ ሰባኪያን ወንጌል አስተዳዳሪዎች፣ የሰንበት ትምህርት ቤት ተማሪዎች፣ በሰንበት ትምህርት ቤት የመዝሙር ክፍሎች በራሳቸው መዝሙርን ሲመርጡ ሲዘምሩ በዓላማ ምን እንደሚዘምሩ ይሄ መዝሙር በዚህ ሰዓት ለምን እንደሚዘመር አውቀውት ወቅቱ ላይ ቤተክርስቲያን እኮ ወቅት አላት። በአብይ ጾም ውስጥ ተነስታ ትንሣኤ ከሌለ አምና አትልም አይደል? ወቅቱ ስላልሆነ ማለት ነው። ስለዚህ በወቅቱን ጠብቀን ነው በየእሁዱ በየሰናበቱ የሚዘመሩ መዝሙራት አሉን። ይህኛው መዝሙር ሲነሳ ተመሳሳይ መልኩ መያዝ መቻል አለበት እና ስርዓት ሊበጅለት ይገባል። ምን መዝሙር በየትኛው ወቅት እንደሚዘመር። ስለዚህ ዘማሪው ሲመጣ የሚዘምራቸው በዚህ ርዕሰ ጉዳዮች ላይ ነው ብለን ልንጋብዘው ይገባል እንጂ እንደው ዝም ብለን የተገኘው ዘማሪ ይመጣል፣ ዘማሪ ብቻ አምጣልኝ ነው። ዘማሪው ይመጣል፣ የራሱን መዝሙር አቅርቦ የራሱን ስራ ሰርቶ ይመለሳል። ስለዚህ ሰው መዝሙር ምንድን ነው ያየው? እንደ መሸጋገሪያ፣ እንደ መርሃ ግብር ማድመቂያ እንጂ እንደ ትምህርትነት እንደ ጸሎትነት የሚያይበት እድል በጣም አነስተኛና ደካማ የሆነ ነው። ቤተ ክርስቲያን አንዲት ናት። ባህሪዋ አንድ ነው። ሙሉ ለሙሉ አንዲት ቤተ ክርስቲያን፣ አንድ ጌታ፣ አንዲት ቤተ ክርስቲያን፣ አንዲት ጥምቀት፣ አንዲት ሃይማኖት እንዳለን እናምናለን። በዚህ መዋቅር ስር ሆኖ የሚያገለግል ሁሉ አገልጋይም ዝም ብሎ የለት አሁን ይሄ እንደ ንግድ አይነት መሆኑ ነው ማለት ነው። ተደራድረው የሚሄዱም እንዳሉ እንሰማለን። እንግዲህ ተደራድረው ምን ትሰጡኛላችሁ አይነት ሰባኪዎችም ዘማሪዎችም ተመርጠው አንደበት ያላቸው እንደው ሳንቲም የመሰብሰብ ብቃት ያላቸው ሰውን የመሳብ ሳንቲም የመሰብሰብ አቅም ያላቸው ተብሎ የሚደረግ እንዳለ እንሰማለን። ነገር ግን ሁሉ በስርዓት ይሁን ነው ቅዱስ ጳውሎስ በመልእክቱ ላይ ቅዱሳት መጻሕፍት በሙሉ የሚተባበሩበት ስርዓት ነው። ስርዓት አለ። የሰው ልጅ ስርዓት አለው። ያለ ስርዓት እንዲመራ አልተፈቀደለትም። ስለዚህ በስርዓተ ቤተ ክርስቲያን መሰረት ሆኖ የማይገለገል አገልግሎት ሁሉ ጠቅላዩ ለሀገረ ስብከቱ፣ ሀገረ ስብከቱ ለወረዳው፣ ወረዳው ለአጥቢያው ወይም ደግሞ ከታች ጀምሮ አጥቢያው ለወረዳው፣ ሽቅብ ስንመጣ ወረዳው ለሀገረ ስብከት፣ ሀገረ ስብከት ለጠቅላይ፣ በአጥቢያው በዚያው በአለቃው የማይታረም ከሆነ ለወረዳ፣ በወረዳ የማይታረሙ ከሆነ ለሀገረ ስብከት፣ በሀገረ ስብከት ሊታረም የማይችል እንዲያው ዝም ብሎ እንዲያው እግሯ ዘለል ከሆነ ደግሞ በጠቅላዩ ታይቶ ሊታረምና ሊስተካከል ይገባል። አጉራ ዘለል አገልግሎት አግባብነት የለውም። መፍትሄ አለው። አንደኛ የሊቃውንት ጉባኤ አለ። የሊቃውንት ጉባኤ ይሄን የሚያይ ሰው ከኛም በእርግጥ ጥፋት አለ። ቶሎ አይቶ የመመለስ ቶሎ የማስተናገድ እሱ ችግር ሊኖር ይችላል። የሊቃውንት ጉባኤ እያየ ከዛ ሰርተፊኬት እየሰጠ ሰርተፊኬትም ባይዘጋጅ እንዲያው ወረቀት ነጭ ወረቀት 2 መስመር በቃ ይሄን ለዚህ ዝማሬ ብቻ ላየነው ዝማሬ መዘመር ይችላል። እንደገና ደግሞ በቋሚነት የሚሰጥ ሰርተፊኬት ከሆነ እከሌ መስፈርቱን ያወጣል። እንደዚህ ውዳሴ ማርያም የጮኸ እንደዚህ ያለ እንደዚህ የቤተ ክርስቲያን ዲያቆን የነበረ ዲቁና እኮ የሚሰጣቸው ከዘመሩ በኋላ ነው። መዝሙር ህዝብ ካወቃቸው በኋላ ዲያቆን ከሌ ዲያቆንና ዘማሪ ከሌ ይባላል። በአብነት ትምህርት ቤት እንዲያልፉ ማድረጉ የግድ አይሆንም። ምክንያቱም ሁሉም ሰው እኩል አይደለም። ምእመኑ የአብነት ትምህርት ቤት የያሬዳዊ ዜማ የሚቀሩ መዝሙራት ምን ያህል ያውቃቸዋል? በያሬዳዊ ዜማ የዜማ ምልክት አለው። የዜማ ምልክት ስላለ ወጥነት ይኖረዋል። ሁሉም ሰው ምልክቱን ጠብቆ ስለሚያዝ ያሬዳዊ ዜማ ወቅት አለው። በእዝልም በግዕዝ በአራራ የሚዜሙ መዝሙራት አሉ። አንድ ትልቅ ነገር ነው። ብዙ ጠንካራ የሆኑ ግጥሞችን መልእክት ያላቸው ጭብጥ ያላቸው መዝሙራትን ከቅዱስ ያሬድ ዜማ ውስጥ ማውጣት ድርሳናት ውስጥ ማውጣት ይቻላል። እሱ መዘመር ይቻላል። ግን ስንቱ ነው እነዚህ መዝሙራት ማጥናት የሚችለው?
በምልክት ስለሚመራ ደረት ርክርክ ጭረት የተባለ ምልክት ጠብቆ የሚሄዱ መዝሙራትን ሰው ቁጭ ብሎ ያደምጥ። ህዝቡ እሱን ለማድመጥ ትዕግስት አለው ወይ? ቢያደምጣቸው ሲይዛቸዋል። ከስር ጀምሮ አላስተማር ነው። በሰንበት ትምህርት ማስተማር ይቻላል። ከዛ ጀምሮ እዛ ማሳደግ ይቻላል። አብዛኛው ሰው እሱን ነው ሳያደምጠው እኮ ነው የሚያልፈው። ትልቁ ችግር እሱ ነው። ቤተ ክርስቲያን ትችላለች፣ አሁንም ትችላለች። ለምን? ቅድም እንዳልኩት ሊቃውንት ጉባኤ፣ ከዛ ሀገረ ስብከቱ አሁን ለውጭ ለገጠሪቱ ኢትዮጵያ ፍሰቱ ከአዲስ አበባ ነው የሚሄደው። ግን መጀመሪያ አዲስ አበባ ያለውን ማስተካከል ትችላለች። ሁሉም በማይቀፍ ታቅፎ በስርዓት ሊሆን እንደሚገባው ያው ቤተክርስቲያኗ ከጥንት ጀምሮ ስርዓት አላት። በስርዓት ሊሆን ይገባዋል። አሁን እንዳልኩት አሁን ይሄ ዝም ብሎ አሁን የምናደርገው ለማሟያ ያህል ነው እንጂ ቤተክርስቲያኗ እስካሁን መዝሙር የሌላትን መዝሙር እየፈጠርንላት አይደለም። ቤተክርስቲያኗ የተስተካከለ መዝሙር የተስተካከለ አገልግሎት አላት። አሁን እኛ የምናደርገው ለማሟያ ያህል እንዲያው አለ አይደለ? አሁንም እንዳሉት ለትውልዱ በቋንቋ ደግሞ ዘምሮ ለማሳየት ትውልዱን በጣም ጥሩ ነው። እጅግ በጣም ጥሩ ነው በእውነት ልጆቻችን እንዲነቃቁ። አሁን እንዳልኩሽ በሊቃውንት ጉባኤ ከፍተኛ ጥንቃቄ ነው የሚደረግ። ልጆች ስለሆኑ እንዳያኮርፉ አባብለን ነው መቼም ልጆች የሚያዝ የማይመጥነው ሁሉ እንዲመጥን ተደርጎ በተቻለ መጠን ጠጋግነን ነው የምናሳልፍ እንጂ እንደው ጣለው በለው አይባልም። አባቶቻችንም ሲያቆዩን እናንተ ልጆች፣ እናንተ ሊቃውንት፣ እናንተ መምህራን ወርዳችሁ ስሩ ነበር የሚሉ ወርዳችሁ፣ ምክንያቱም እንደነሱ ሆናችሁ በእነሱ ልክ ሆናችሁ እዩላቸው ነው። በሊቃውንቱ ዕውቀት ደረጃ ቢሰፈር ያው በከበሮም እንደው ልዩ መሳሪያ ማጀቢያ አሁን እንዳልሽው መዝሙር ቸብቸቦ ስለሚበዛው ስለሚደምቅ አጨብጫቢ ስለሚበዛለት ነው እንጂ ቢመዘን ሊያልፍ አይችልም በሚዛን እና ነገር ግን ሙሉ ለሙሉ ወደ እነሱ ወርዶ መስራት ይጠቅማል። እነሱን መጥቀም ሌሎቹንም መጥቀም ነው። ሌሎቹን ደግሞ ለዝማሬ ማነሳሳት ነው ተብሎ ለዝማሬ እንዲነሳሳ ሁሉም እንዲያገለግል ተብሎ የሚሰራ ስራ ነው እንጂ ቤተክርስቲያኗ የተሟላ አገልግሎት አላት። መንፈሳዊ ህዝባዊ ዜማዎች እኮ ዜማ እኮ አለ። በገና ያሬዳዊ ዜማ እኮ አይደለም። መዲና ዘለሰኛ የምንለው ያሬዳዊ ዜማ አይደለም፣ ግን መንፈሳዊ ዜማ ነው። በገና የተደረደረ አንገቱን የሚነቀንቅ ደረቱን እና እግሩን የሚያጨበጭብ የሚሰብቅ ሰው የለም አይደል? ትልቅ የነሳ መዝሙር መዲናው ዘለሰኛው ተመሳሳይ ይዘት አላቸው። የእናቶቻችን የምለላ መዝሙራት አሉ። እናቶቻችን በሰንበት እኮ በአጽዋማት ሀገር ላይ ችግር ሲመጣ ተንበርክከው የሚዘምሯቸው በጉልበታቸው ይሄዱ። አክሱም አካባቢ አሁን የሚታዩ በትግራይ ላይ የእናቶች መዝሙራት አሉ። ቅዳሜ ለእሑድ የሚዘምሩ በጣም በእንተ ሰንበት ወንተ ሰንበት ተዋከማሪ መለኮት የምን መኝታ የምን እንቅልፍ በሰንበት መሬት ተኝቶ አቤት አቤት እያሉ እናቶቻችን ሲዘምሩ ያድራሉ። ለተሰንበትን ሲዘምሩ ያድራሉ። ዳቤ ሲጋግሩ አድረው ጧት ሲነቃ ቤተክርስቲያን ለቅዳሴ ይሄዳሉ። ጉዞ ሲሄዱ ቅድም እንዳነሳ ነው እየዘመሩ ይሄዳሉ። የጉዞ መዝሙራት አሉ የእናቶቻችን። እነዚህ መዝሙራት ዘፈን ሊሆኑ አይችሉም። ዓላማቸውም ዘፈንም አይደለም። እናቶቻችን ስለ መዝሙሩ ኃያል እንዲህ ነው፣ ኃያል ቅዱስ ሚካኤል ኃያል እንዲህ ያሉ የሚዘምሩት መዝሙር እናቶቻችን ዝማሬ ነው። እነዚህ መንፈሳዊ ዜማ ህዝባዊ ዜማ የምንላቸው ናቸው። ያሬዳዊ ዜማ አይደሉም። በገናውም ቅድም ያነሳሁት መዲና ዘለሰኛውም። ስለዚህ ህዝቡን በዚህ መዝሙራት እንዲያመሰግን ማድረግ እኮ ይቻላል። ህዝቡ እግዚአብሔርን የሚያውቀው እግዚአብሔርን እያመሰገነ ያለው
ለእግዚአብሔር የሚቀርብ ምስጋና ብሎ ሲያነሳ በገና ይነግራቸው። መንፈሳዊ መዝሙር በገና ዘፈን ብሎ አይናገርም። መዲናና ዘለሰኛው በተወሰነ መልኩ ያው ለአዝማሪዎች የሚጠቀሙበት ሊሆን ይችላል። ቤተክርስቲያን ግን እሱ ዝማሬ ያገለግላል። ስለዚህ ያንን ዜማ ስንት ሰው አጥንቶት መቼስ አጥንቶት እነማንስ አስጠንተውት ነው እንዲዘምር የሚያደርገው? ብዙ ሰው ያን መዝሙር የሚመርጠው በቀላሉ ስለሚያጠናው ነው። የደብረ አለቆችን በቃ እንደዚህ ካልያዘ እንዳይዘምር፣ ለከሌ ፈቅደንለታል ይዘምር፣ ለከሌ ተፈቅዶለታል እየተባለ ያ ቢሰጠው ቢለይ እና አንደኛ ቅዱስ ሲኖዶስ ኃላፊነት አለበት። እሱ መመሪያዎችን ማስተካከል ማውጣት ያው እየተወረረች እቺ ቤተክርስቲያን እንትን እያለች እየተቸገረች የሚለው ቃል ይገልጸዋል። እየተቸገረች ስላለች ይህን በምን እናስተካክለው ተብሎ በመፍቀድ ባለመፍቀድ እና መመሪያ በማውጣት ቅዱስ ሲኖዶስ ከዛ ጠቅላይ ቤተ ክህነቱ ይህንን ለሁሉም አድባራትና ገዳማት በማስተላለፍ ለዝማሬ የሚመጣውን ይሄ ነገር ለሰባክያንም ሊሆን ይችላል። የተሟላ ስርዓት አምልኮት፣ የተሟላ ስርዓተ ማህሌት፣ የተሟላ ስርዓተ ቅዳሴ፣ የተሟላ ስርዓተ ሰዓታት፣ የተሟላ ስርዓተ አምልኮት አላት በቃ። ስለዚህ አሁን ምን ጨምረው ምንም ነገር የለም። አሁን ዝም ብሎ ከዚሁ ቀርቶ ከዚሁ ነው። ከአማርኛው ወስዶ ወደ ግዕዙ፣ ከግዕዙ ወስዶ ወደ አማርኛው ለማድረጊያ ወይም ደግሞ ሌላ ቋንቋዎች ለማባዛትና በዚያው በቋንቋቸው ሰዎችን ለማነሳሳት ያህል የሚሰራ ስራ እንደመሆኑ መጠን በተኩራራ መልኩ እንደው ገሌን ጥሩት ገሌን ጋብዙት የሚባል ነገር ባይኖር ይሄ አግባብነት የለውም። ሁሉም በተመስጦ ማገልገል ይገባዋል። ነገር ግን ሰው መመራረጥ ትንሽ አንዳንድ ጊዜ ሰዎችንም ወደ ትዕቢት ይወስዳቸዋል። የተመረጥኩ ይመስላቸዋል፣ ከሰው የተለየ ይመስላቸዋል። ምክንያቱም ትናንት ተመርጠው ሲኩራሩ የነበሩት ሲታጀሩ የነበሩት ዛሬ ከኛ ጋር አይደሉም ብዬሻለሁ። ቅጥ ያጣ ከንቱ ውዳሴ ስንሰጣቸው በዚያ ትዕቢት አደረባቸው። በትዕቢት ደግሞ ትዕቢት የክርስቶስ ጸር ቤተክርስቲያን ጸር ስለሆነ ወደቁ ማለት ነው እና ለነዚያ መውደቅ ታሳቢ ማድረግ ያስፈልጋልና ሰውን ማኮራራት ሰውን እንዲሁ ይበል ማለት ጥሩ ነገር አይደለም። እግዚአብሔር ብቻ ነው መመስገን ያለበት። በየዳይ ዜማ የሚቆር መዝሙራትን አብዛኛው ህዝብ አድማጭ ነው እንጂ ዘማሪ አይሆንም። ዘማሪውን ብቻ ዝም ብሎ የሚያደምጥ እንጂ እሱም በአንደበቱ እንዲያመሰግናል። እነዚህኞቹ ደግሞ ህዝባዊ ዜማው ደግሞ ህዝቡ አብሮ እንዲዘምር አብሮ እንዲያመሰግን ያደርጋል። ስለዚህ ጸሎት አድርጎ የሚወስዳል፣ ፈጣሪውን የሚማጸንበት፣ ሀዘኑን የሚረሳበት፣ የሚጽናናበት፣ በደሉን የሚናዘዝበት አድርጎ ሊወስዱ ይችላል መዝሙራቱ። እነዛ መዝሙራትን ደግሞ መዝሙሩ አንዱ ዓላማ ይሄ መሆኑን መዘንጋት የለብንም እና ብቸኛና ብቸኛ ያሬዳዊ ዜማ የአብነት መምህራን የአብነት ተማሪዎች ብቻ የሚዘምሩት አድርገን ካቀረብን ህዝቡን እንነጥለዋለን። ለምንድን ነው ስብከተ ወንጌል እየተሰጠ ትምህርቱ እየተሰጠ መዘምራኑ ያሬዳውያኑ ታቦት ቆሞ ሲዘምሩ ህዝቡ ከቦ የሚዘምረው ለምንድን ነው? ያን እኮ የሚባለው ስላላወቀው እኮ ነው፣ ስላልተረዳው ነው። ምስጋና እንደሆነ ምን እንደሆነ ስላላወቀው ነው። አብዛኛው ሰው ከቦ አብሮ ሲዘምር የምንመለከተው ወጣቱ የት ጋር ነው የምናገኘው? የሊቃውንቱ መዝሙር ታቦት ቆሞ እዚህ እነሱ ሊቃውንቱ ጋር ወረቡን ያቀርባሉ። ወጣቱ ወንዱ ሴቱ ደግሞ ከቦ ደግሞ የራሱን መዝሙር ይዘምራል። በአንዱ ቤተክርስቲያን ቅጽረ ግቢ ውስጥ እኮ የምንመለከተው እሱን አይደል እንዴ? ስለዚህ ይህንን ወጣት ይህንን ህዝብ ይህንን ምእመን ነው የዘማሪ ተሳታፊ እናድርገው ካልን ምእመኑ ሊያውቀው ሊዘምረው ሊያጠናው በሚችል መልኩ የሚቀርቡ መንፈሳዊ ህዝባዊ ዜማዎችን መከተል ግድ ይላል።
አሁን ሰንበት ትምህርት ቤቶች በቁጥጥራቸው ስር ስለሆኑ እነሱን ማዘዝ ይችላሉ። እነሱ ምንም አይወጡም፣ አያስቸግሩም። ሌላውን ግን አይቆጣጠሩትም። ሌላውን አይችሉማ። በምን መስመር አግኝተውት? እዛ ላይ ግን አለቃው አስተዳደሩ በደንብ ሊያስኬደው ይችላል። በተሰጠው መመሪያ መሰረት ያን ተከትሎ ማስተካከል ይቻላል። መንፈሳዊ ህዝባዊ ዜማዎች ምንላቸው? ያው ባለቤት ስለሌላቸው የህዝብ ስለሆኑ ብዙ ጊዜ ልቅ ይሆናሉ። ያልተገባ እንቅስቃሴ ሊኖራቸው ይችላል። ግን እነሱን መልክ ማስያዝ መቃኘትም የተቻለ በደንብ ማስተማር ቢቻል በእነዚህ ዜማዎች ብዙ ሰዎች ሃይማኖታቸውን እንዲያውቁ፣ ስነ ምግባር እንዲማሩ፣ እግዚአብሔርን እንዲያመሰግኑ የሚያስችሉ መዝሙራትን ልናቀርብበት እንችላለን እና እኔ በዛኛው ብቻ ያሬዳዊ ዜማ በሚለው ብቻ ወይም ደግሞ በሊቃውንቱ ብቻ የሚቀርበው መዝሙራን መሆን አለበት ብለንል ሊቀርብ ይችላል። ግን ምን ያህል ሰው ይከተለናል? ምን ያህል ሰው ያደምጠናል? ቀላሉ ማየት የምንችለው ቅድም ያነሳሁት ክብረ በዓላት ላይ ያለውን የሰውን ምላሽ በግልጽ ያሳየናል እኮ። ለሚቀርበው ምስጋና ባይታወራ አይሆን። ሁሉም ሰው ማመስገን ይችላል። በቀላሉ አጥንቶት ግጥሙን አጥንቶት ዜማውን በትክክል ተረድቶት ምን እያለ እንደሆነ ገብቶት ይዘምረዋል። እና እዚህ ጋር ደግሞ ያለው መዝሙር ደግሞ ትንሽ ከዛ አንጻር ስናነሳ ስራ ይፈልጋል። ሳንሰራበት በዛ ያሳደግነው ትውልድ በሌለበት ላይ አሁን መተን ተቀበል ብንለው ማንም ሰው እዚህ ጉዳይ ላይ መጨናነቅ አይፈልግም። ስለዚህ ዘመኑን መዋጀት ግድ ይላል። ቀለል ያሉ ዜማዎችን በቀላሉ ህዝቡ ሊይዛቸው የሚችሉ ቀለል ያሉ ያሬዳዊ ዜማዎችን በመጠቀም ማምጣት፣ የቸብቸቦ መዝሙራትን እያስጠኑ ህዝቡ እንዲዘምር ማድረግ፣ በዛ እግዚአብሔር እንዲያመሰግን ማድረግ ይቻላል እንጂ ሙሉ ሙሉ መንፈሳዊ ህዝባዊ ዜማ የሚባለው ነገር ትተን እናምጣ የሚለው ከሆነ መፍትሄ ሆኖ አላየው። የአብነት መምህራን ይዘምሩ ወይ የአብነት ተማሪዎች ብቻ ይዘምሩ አይባል። ምክንያቱም ስንት በዚያን ጊዜ ሙሉ ለሙሉ በእነ ሙሴና በእነ እስራኤል ታሪክ ጊዜ አለ። ሙሴ የወንዶች መሪ ሆኖ ማርያም እህቱ ደግሞ የሴቶች መሪ ሆና እንደዘመሩ ተጽፏል። ስለዚህ ሁሉም እግዚአብሔርን ማመስገን ስላለበት በአብነት ትምህርት ቤት የለፉ ካልን በጣም እህቶቻችን በጣም በአብነት ትምህርት ቤት ያለፉ የሉንም። አልፈው እንደነመይት የገላነሽ ወይም ደግሞ አልፎ ካልሆኑ በስተቀር አናገኝም። ስለዚህ እህቶቻችን ከዝማሬ መግፋትና ማስወጣት ነው የሚሆነው። ስለዚህ እግዚአብሔር እንዳያገለግሉ መግፋት እንዳይሆን ግድ በአብነት ትምህርት ቤት ያለፉት ብቻ አይባልም። የገፋናቸው ይመስላቸዋል፣ ውስጣቸው ይጎዳል። ስለዚህ እነሱ ጭምር በተሰጣቸው ጸጋ፣ ዋናው ጸጋው ይኖር። ጸጋው ካለ በመዝሙር እየተኮተኮቱ ካደጉ፣ በሰንበት ትምህርት ቤት ካደጉ መዝሙር እየሰሙ ነው የሚያድጉ። ስለዚህ ያሬዳዊ መዝሙር ወዙ አለ ከውስጣቸው። በዚያ በተሰጣቸው ጸጋ መዘመር ይችላሉ እና ዋናው ሁሉም በትህትና ይሁን ነው፣ ሁሉ በአግባብ ይሁን ነው እንጂ ግድ በአብነት ትምህርት ቤት ያለፉት ይዘምሩ የሚል ውሳኔ በሊቃውንት ታስቦ አያውቅም። ቅድም እንደነገርኩሽ የመጡትን ሁሉ ተንከባክበን አቅፈን ደግፈን በርቱ፣ ያበርታችሁ፣ በቤቱ ያሳድጋችሁ ብለን ነው እየተቀበልን እስካሁን ድረስ መዝሙር እያስተካከልን የምንገኘው። በዚህ አይነት ነው ይቻላል። እንደዛ ከሆነ ሁሉም ይማራል። አጠገባቸው ሊቃውንት አሉ፣ በየአጥቢያው ሊቃውንት አሉ። እነሱን እስኪ እቺን ግጥም አዘጋጅቼ ነበር እዩልኝ፣ እቺን ወደ ዜማ ልቀይራት ነው፣ እስኪ አንድ ዜማ እንደው ስጡን ወደ ዜማ ልቀይሩልኝ ቢባል ሊቃውንቱ ዝም አይሉም እና እንዲያውም ተበረታቶ ያ ዘማሪ በየአንዳንድ ደብራት እየተቀጠረ ነው። ለምን? የድጓ መምህራን፣ የዝማሬ አቋቋም መምህራን ሰው ቤት ጥበቃ ሆነው ዝም ብለው በዓል ሲመጣ ዛሬ እኮ ከሌ ነው እያሉ ሲያንጎራጉሩ ነው የሚሰሙት። ይሄ የሚያሳዝን ነው። ያን ከመቅጠር ህዝብ ያመጣል ብሎ ያን ከመቅጠር ለዛ ለድጓ መምህሩ፣ ለዛ ለአቋቋም መምህሩ
እሱን መፈለግ ተገቢ ነበረና እንግዲህ በእውነት እንትኑን ሲያዩት ሲመረምሩት በጣም ያሳዝናል። እንግዲህ ቤተክርስቲያናችን እግዚአብሔር ይሁናት፣ ለሁሉም ልብ ይስጠው፣ እግዚአብሔር ይስጥልኝ። መዝሙር ቅድም እንዳነሳሁት ዓላማው ምንድነው ስንል መዝሙር እግዚአብሔር ማመስገን ነው። ሰው የተፈጠረው ለምስጋና ነው። ስለዚህ ለምስጋና ሲቀርብ ደግሞ የሚያመልከውን እግዚአብሔርን በትክክል ማመስገን፣ በትክክል ሃይማኖቱን ሊገልጽ የሚችል የመዝሙሩ ግጥሞችን ሃይማኖታዊ ይዘታቸው ነገር አስተምሯቸው የነገር ሃይማኖት አስተምሯቸው የመጽሐፍ ቅዱስ ጥቅስን ወይም ደግሞ ታሪክን መነሻ አድርገው መጽሐፋቸውን ከዋልድ መጽሐፍ ጋር መገናኘታቸውን ማስተዋል ይገባናል። የምንዘምረውን ነገር ማወቅ ይጠበቅብናል። መሰረታዊ ጭብጡን እሱን ሳናቅ እሱን ሳንረዳ ዜማው ስላማረ የዘማሪው ድምፅ በጣም ደስ የሚያሰኝ ስለሆነ ብቻ ልንዘምረው አይገባም። አብዛኛው ጊዜ ቅድም እንዳነሳሁት የዘማሪው ድምፅ የዜማው ቀላል መሆንና በቀላሉ መያዝ ብቻ ተስታይቶ ነው መዝሙር ምንድነው። በተጨማሪ መዝሙርን ስንዘምር ዓላማው ምንድነው? ይሄ መዝሙር በዚህ ጉባኤ ላይ የምንዘምረው መዝሙር ምንድነው? የመዝሙሩ ዓላማ ሊታወቅ ይገባል። አለበለዚያ መዝሙሩ አገልግሎት መሆኑ ምስጋና መሆኑ ሳይሆን የመርሃ ግብር ማሟያ ይሆናል። ሰዎች በዛ ዝማሬ ተምረው የሚሄዱት ነገር ምንድነው? ምን ለማስተማር ነው የምንዘምረው? መዝሙር ለተግሳጽ ይዘመራል። መዝሙር ለጸሎት ይዘመራል፣ ለምክር ይዘመራል፣ ለንስሐ ይዘመራል፣ ለጸሎትነት ይዘመራል። ሁሉ ጊዜ ጉባኤ ጸሎት አድርገን ስናጠቃለን እንደ ቸነት ለምን እንዘምራለን? የንስሐ መዝሙር ስለሆነ አይደል? ስለገባን ለጸሎትነት ስለያዝነው ነው። ልክ እንደዚህ መዝሙራትንም በዚህኛው መርሃ ግብር የሚዘምረው መዝሙር ይሄ ነው። በዚህ ላይ ይህን ስንዘምር ይህን ነገር እንድናስተውላለን ተብሎ እንደ ትምህርት ሊሰጥ ይገባል እንጂ መዝሙር ማማሟቂያ መርሃ ግብር ማድመቂያ ሊሆን አይገባም ብዬ አምናለሁ። አመሰግናለሁ። እግረ መንገዱን ማስተላለፋት አጭር መልእክት ብትኖረኝ፣ መዝሙር በሚያዘጋጁበት ጊዜ ለስራ መፍጠሪያ ለኑሮ መኖሪያ ብለው አስበው ባያደርጉ፣ እግዚአብሔርን አገለግላለሁ ብሎ አስበው ካደረጉት ግን ይበልጥ የስጋው ጉዳይ ራሱ ያሟላዋል። ጌታ ራሱ በቃሉ ተናግሯል። ምን እንበላለን፣ ምን እንለብሳለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አታስቡ አይደለ? ቃሉ የነገረን ይህንንስ አሕዛብ ሁሉ ያስቡታል፣ ያላመኑ ሁሉ ያስቡታል። በዝናብ አብቅሎ በፀሐይ አብስሎ በነፋስ አንጣሎ እንደሚመገው የሚያምን ሰው እግዚአብሔርን ለማገልገል ጸልዮ ሙሉ ለሙሉ እግዚአብሔር ሆይ እንዳገለግል ፍቀድልኝ ብሎ ፈቃዱን ጠይቆ መዘመር አለበት እንጂ ለሥራ መፍጠር ያለ ኑሮ መኖሪያ የሚሯሯጡት ነገሮች መዝሙርም ወዲያውኑ ብልጭልና ወዲያውኑ ይከስማል። ብዙም ሥራ ይሰራበት። ጸልዮ ከተነሱ ግን ቅዱስ ጳውሎስ በመልእክቱ ለጢሞቴዎስ በጻፈለት መልእክቱ አስተበቁ አከ ቀዳሜ ኩሉ ትግበር ጸሎተ፣ ከሁሉ አስቀድሞ ጸሎት አድርግ ነው ያለው። መጀመሪያ ከሁሉ አስቀድሞ ጸሎት ይቅደም፣ ሱባኤ ይቅደም። ነቢያትን ሁሉ በሙሉ ስናያቸው አስቀድሞ ሙሴ ኦሪትን ከመስራቱ አስቀድሞ ወደ ደብረ ሲና ተጠርቶ 40 መዓልተ ሌሊት ነው የጾመ። ጾም፣ ጸሎት፣ ሱባኤ ይቅደም፣ ከዚያ ፈቃዱ ይቅደም። ከፈቃዱ ቀጥሎ ከመጣ ሁሉም ነገር እየተዘጋጀ ይሆናል። ስጋዊ ሐሳብ እዚያው ቀጥሎ ራሱ እግዚአብሔር ያሟላዋልና አገልጋዮች በሙሉ ለሥራ መፍጠሪያ ለኑሮ መኖሪያ ብለው እንዲህ አይነት አገልግሎት ውስጥ ባይገቡ የሚል አስተያየት አለኝ። በአማርኛ መዝሙራት ዙሪያ ያደረግነውን ሰፊ ዳሰሳ በዚህ ቋጨው። ለመጋቢ ምስጢር ፍሬ ስብሐት ዱባለ፣ ለፈለገ ጥበብ በየነ ድንቁ እንዲሁም ለመምህር ሰለሞን ወንድሙ በአድማጭ ተመልካቾች ስም ምስጋናዬ ይድረሳችሁ ላለው ሰናይ ጊዜ